ወይኔ አምላኬ ምንድነው ያደረኩት? ጭራሽ ጓዝሽን ይዘሽ መጣሽ? እሱም ሰው ሆኖ እኔ ሊረዳኝ ነው። ችጋራ ዘጋ ምን ልታደርጊ? የማደርገውንማ ታያለሽ። አለልኝ ልቀቀው። ቤሪ በርበሬ በረሮ መታልሻለች። የሚያቆዩት መስሎኝ በጣም ጨንቆኝ ነበር። የዴቭን ሙሽራ ወዶ ልቡ ጠፍቷል። በቃ ታት እኔ አናግራታለሁ። ደግሞ ምን አስበው ይሆን አንቺ? እኔ እንጃ። ይኸው ልጅ ከቤት ካልወጣሽ እያለኝ ነው። እሺ እኔ ፍቅር አትናደጂ። ኧረ እባክህ የኔ ፍቅር። አሬ ሰዋለሁ ጫኔ ቤዛ ምን ሆና ነው? ምን ነካት? ወይኔ አምላኬ ምንድነው ያደረኩት? ወይኔ ፈጣሪ እኔ አላምንም። ተርፍ ያለው መሰለኝ። ተመስገን አምላኬ። ልጁ ደህና ነሽ? በቃ እኔ ተነሽ ወደ ቤት እንሂድ። ዞር በርዛ። ምን ትመስላለች እቺ ደግሞ? ደህና ነሽ? ምን ማለት ነው? አው ዩዬ ደህና ነኝ። አትጨነቅ እሺ ቤቢዬ። በድጋሚ እንደምንገናኝ ተስፋ አረጋለሁ። እሺ ስላወቅኩት ደስ ብሎኛል ዩዬ። ለማንኛውም አሁን እኔ ጉዳይ ስላለኝ በጣም ረፍዶብኛል። ልሂድ። ባይ አዩዬ። ዘጋ ባይ ሩታ። በጣም አዝኜብካለሁ። እሺ ሩታ ሩታ ምን ያስገለፍጣል? አይ ቤሪ በርበሬ መቼስ ሳያልቅብሽ ጭራሽ ጓዝሽን ይዘሽ መጣሽ። ተንከራተች ብሎ የፈጠረሽ ሴት። አሹ እንደሌላው ጊዜ አይደለም አመጣጤ። ሴትዮዋ ታውቃለች። ሌላ መዘዝ ሳታመጣብኝ ልግባበት። አንቺ እትዬ ነው ሴትዮ ያልሽው? አፈር ቢያፈር ያስበለሽ። እና ሌላ ማን አለ ከሷ ውጭ? በይ ቤሪ በትዬ ከመጣሽ እግርሽን ሰብሬ ብቻ አይደለም አቆመው። አዎ እቤት አስገብቼ አስሬ ነው የሶምሶማ ምገርፍሽ። ኡፍ ካንተ ጋር ምን አዳረቀኝ? እታለም አይ ሴትዮ፣ ኧረ ሰፈርና ጎረቤት አበጥብጬ የለመሽበት መሸታ ቤት አይደለም ይሄ። ስሚ የተከበረ ሰፈር ነው። መጀመሪያ ብታስገባኝ እንደዚህ ባልተጣራው ነበር። ማናት እሷ? ቤሪ ምንድነው እሷ? አሹ አልሜ ነገረቻችሁ ይመስለኛል። እኔ መናገር አይጠበቅብኝም። አዎ ነግራኛለች። እና አሁን ምን ይሁን እያልሽ ነው? ለትንሽ ጊዜ እዚህ ቤት እኖራለሁ። ምን ልትሆኚ ነው? እራስሽ አይደለሽ እንዴ ከዚህ ቤት ሆቴል ይሻለኛል ብለሽ ሄድሽው? እሱ በፊት ነዋ። አሁን እዚህ መሆን ነው የሚሻለኝ። ደግሞ አልሚ ከነገረቻችሁ እኔ ምንም መናገር የሚጠበቅብኝ ነገር የለም። አሁን እገባለሁ። ወዴት? ሳያስፈቅዱ ዝም ብሎ ሰው ቤት ዘዋለ እንዴ? ለአልሚ ነግሬያታለሁ። እሷ በገዛ ቤቴ ምን ይመለከታታል? ምንም ያገባት ነገር አለ? አያገባትም። ጥሩ እደውላታለሁ። ከአልሚ ጋር ታወራላችሁ። የፈለግሽው ሰው ጋር ደውይ። ይሄ ቤት የኛ እንጂ እሱ አይደለም። ማን መኖር እንዳለበት እኛ እንጂ እሱ አትወስን። አረ ጥሩ። ምን ልታደርጊ ነው? አልሚ ጋር እደውላለሁ። አይ እንደዛ አታድርጊ። ከመወዳት ወዳጅ ጋር እንዳታቀያይም። ነጊቢና እንነጋገራለን። ስለምንድን ነው የምናወራው? ቅድሚያ ስለ ሁሉም ነገር መነጋገር አለብን። ዝም ብለሽ ቦርሳ ይዘሽ ስለመጣሽ ገብተሽ መኖራችን ለምን እንደመጣሽ ምክንያቱም ማወቅ አለብኝ። ስለሱ ለአልሚ ተናግሬያለሁ። ድጋሚ መናገር አይጠበቅብኝም። አሁን ልግባ። ወይ ጉድ! በቃ ዝም አልሻት ማይ። እና ምን ላርጋት? ከወዳጅ ካልሚ ጋር እኮ ልታቀያየመኝ ነች ልጅ። እስቲ ገብተን እናናግራት። እሺ ግን የቤዛን ነገር አረሳሽውም አይደል? አልረሳሁትም። መጀመሪያ የዚችን ጉዳይ ፈርና ሲዘውና በኋላ ወተን እናያቸዋለን። ስሚኝ ሩታ። ምን ዶክተር? ምን ልስማክ? ቆይ ለምንድን ነው እንደዚህ የምትሆኚው? እንድትስምክ እኮ ፈቀድክላት እንዴ? ሩታ ያይሽ አይደል እንዴ? ልጅቷ ከሌለ እብድ ነች እንዴ? ሳላያት እኮ ነው የሳመች አይደል? ደግሞ አንቺ ነኝ ለማላከክ አይጠበቅብሽም። እኔ ምን አጠፋው? ቆይ ለነገሩ አንተ ምን ታደርጋለህ? እሷ ናት እኮ እንደዚህ ተንቀልቅላ ያደረገችው። አለቃትም። ልክ ነሽ ሩታ። አዎ ራሷ ነች። ደግሞ አንቺም ቢሆን በዚህ ልክ ምን አለሽ? ተገቢ አይደለም። እንዴት ነው ተገቢ ያልሆነው? እንዴ ልጁ እንደዛ እየሆነች እያየሁ እንዴት ነው ማልቀ ነው? ቅናት? አውና
ቆይ ሩታ፣ እኔ ሳላቅ እኔና አንቺ ጀመርነው ነገር አለ እንዴ? በእርግጥ አዎ ልጅቷ ተግባሯ በጣም አናዶኛል፣ ግን ደግሞ ያንቺ እንደዚህ መናደድ ተገቢ ነው ብዬ አላስብም። እሺ አልተናደድኩም፣ ግን ደግሞ ሊዱ ማለት እንዳየሃት ናት። በጣም ትንቀሸቀሻለች። ቆይ ጓደኛሽ ናት? አይ እሱማ እኮ እህቴ ናት፣ ማለት የዴቭ እህት። የት ነበረች? ማለት እስካሁን እንዴት አላየኋት? እዚህ ስላልነበረች ነዋ። የት ነበረች? ሌላ ቦታ ነበረች፣ እዚህ አልነበረችም ዶክተር። ኦኬ እሺ፣ አንቺ ወዴት እየሄድሽ ነው? አንተ ጋ፣ ወደ አንተ እየመጣው ነበር። እኔ ጋ? አው ያው አጋጣሚ ተገናኘን እንጂ እኮ ወደ አንተ እየመጣው ነበር። እሺ በቃ ሩታ፣ አሁን ስላገኘሽኝ ወደ ቤት ግቢ። ከቻልኩና ጊዜ ካገኘ መጥቻለሁ። አይ ዶክተር፣ እኔ ወደ ቤት መመለስ አልፈልግም። እንዴ? እና በእናትህ ዶክተር፣ ዛሬና ብረህን ቆይ። የት ሩታ? እንዴ እኔ እኮ በጣም ብዙ ስራ ይጠበቅብኛል። ብዬ ደግሞ ካንቺ ጋር አልዋል እንዴ? ስለተናደድሽ እኮ እኔ ላረጋጋሽ ብዬ ነው እንጂ በጣም ብዙ ስራ አለብኝ ሩታ። በእናትህ ፕሊስ ዶክተር፣ አብሬ ክሏል። ሆስፒታል ውስጥ የትም ይሁን አንተ ኑር እንጂ የትም ይመቸኛል። እሺ ነይ ግቢ። ራስሽ ደብረሽ ትመለሻለሽ። ያለ ስራ ሆስፒታል ውስጥ መቀመጥ ካስደስተሽ እኔ ምን አገባኝ። ነይ ግቢ። አንተ ምን ያረክ ነው? ምን እያነሳዎች ነው? ይሄ በዚህ ትልቅ ፋይል ነው። አልገባሽም አንቺ? ይልቅ እሱን ተውና እኔ ታመምኩ መስላለሁ። አረ ሞተሻል። የተገነዘ ሬሳ እኮ ነው የመሰልሽው። ፍቅር እስክትመጣ ድረስ ምን ልለምንብሽ እንዴ? ስለ እግዚአብሔር ተረፍ፣ ስነ ስርዓት ይኑር። ምን ችግር አለው? አንቺ ብቻ አክት አድርጊ። ሰብሰብ አድርጊ። ይሸቅላለሁ ፏ ነው የምልበት። እስቲ ስልኬን ስጠኝ ልደውልላት። ፍቅር ምን ነው ቆየች? እኔ ምን አውቃለሁ? እስቲ ደውይላት። ወይኔ መጣልሽ። ማን ነው እሱ? ገጀራው መጣልሽ። የታል? በቃ አንቺ ተሸፋፈኝሽ፣ እኔን እንዳያይ ልደበቀው። ምን እሺ ነው መንገድ ላይ ማንም በሌለበት ልመና? እየተነሽ በቃ ምንድን ነው መጋደል? አረ ይሄ ፎቃቃ እየረዳሽ እኮ ነው። እሱም ሰው ሆኖ እኔ ሊረዳኝ ነው? ችጋራም። አንዳንድ ሰዎች ግን ግርም ነው የሚሉት። አጉል አዛኝ ይጫወታሉ። እሱ ስንት ሰው ሲያሰቃይ ከርሞ ቆይቶ አንቺን ሲያይሻውን ብር መስጠቷን ምን ይባላል? አጉል አዛኝ ለማጫወት እኮ ነው። ሁሉም ሰው እኮ እንደዛ ነው። በየቀኑ የሚፈጽመውን በደልና ግፍ ረስቶ በየመንገዱ ያለውን ሰው ካረዳው ይላል። ምን ይታወቃል? አጠገቡ እኮ የቅርብ ሰው ተቸግሮ ሊሆን ይችላል። አሁን ውጪ ላይ ለታይታና ለይምሰል መርዳቱ አሁን ምን ጥቅማል? አልገባህም? ልህ እኮ ዳኒ ይሄንን ነው። አሁን ላይ ሰዎች በጣም ከፍተዋል። እኛ ከነሱ ይበልጥ ክፉ መሆናችንን ልናሳያቸው ይገባል እንጂ መሸነፍ የለብንም። አዎ ወንድሜ፣ ማንም ሰው ሊያስቆመን አይገባም። እሺ አሁን ደወልሽላት? ስልኩ እኮ አንተ ጋ ነው። እንደውም ደውልና ጠይቃት እስቲ። እሷ የምትቆይ ከሆነ እኔም ልቆይ። ለካ እኔ ጋ ነው ያለው። ደግሞ ተኝ እንጂ ምንድን ነው የሰፈር ሰው እኮ ካየን እኮ ይነቃብናል። ለእሱ አትጨነቅ። እንደውም ደውልላትና ሌላ ሰፈር እንቀይር። እሺ የደወልኩላት። እሺ ቤሪ፣ ወይ ሆቴል ምንድነው ያልተመቸሽ ነገር? ከዚህ ቤት ሆቴል ይሻለኛል ብለሽ ስንት ነገር ተናግረሻል ነበር እንደሄድሽው። አሁን ምን ተገኘና ነው የመጣሽው? የመመለስሽ ሚስጥር ምንድነው ባክሽ? ምንም ሚስጥር የሚባል ነገር የለም። ምርጫዬ ነው የመጣሁት። እሺ ታዲያ ስንት ጊዜ ለመቆየት አሰብሽ? ትንሽ ጊዜ ነው የምቆየው። ደግሞ ገና ከመምጣቴ እንደዚህ አይነት ጥያቄ ምንድነው? አይውልሽ ቤሪ፣ እኔ በድጋሚ ምንም ነገር አልናገርም። እዚህ ቤት ባትገቢ ጥሩ ነበረ፣ ግን ያው ገብተሻል። ስለዚህ ከማንም ጋር እንዳትጣይ። አይውልሽ ከሰው ጋር ስጣይ በሰማ እኔ ነኝ የማደርገውን ማቀው። ምን ልታደርጊ? የማደርገውን ታያለሽ። ያለ ምንም አንገራገር ቤቴን ትተሽ ትሄጃለሽ። ይሄን ቤት ሆኖ
አንቺ ልጅ እስቲ ቆም ብለሽ አስቢ። እንዴት ነው የምትናገሪው? ቆይ እኔ እናትሽ አልሆንም እንዴ? ይኸውልሽ እኔ አልሚ ትቀየመኛለሽ ብዬ ነው እንጂ አንቺ እዚህ ቤት የምትኖሪ ልጅ አይደለሽም። አረ ቤሪ፣ አዎ እንደዛ ነው። ስነ ስርዓት ይዘሽ የምትኖሪ ከሆነ ኑሪ፣ ካለበለዚያ ግን እንጣላለን። አታስቢ ማሚ፣ ብዙ አልቆይም። 1-3 ቀን ብቻ ነው። ልትመለሽ ነው ማለት ነው? አዎ እመለሳለሁ። ጥሩ፣ ፈጠን አድርጊው እሺ። ከዛ በተረፈ እንደነገርኩሽ ነው፣ ምንም አይነት ድምጽ መስማት አልፈልግም። ከማንም ጋር ተጣላች የሚባልም ነገር መስማት አልፈልግም። ሮማን 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 ለቤሪ የባርኮትን ክፍል አዘጋጅላት፣ ከኔ ክፍል ጎን ያለውን። አዎ እኔ የሆነ ቦታ ደርሼ እመጣለሁ። ከሻንጣ ውስጥ ጫማ አምጪልኝ። ምን አልሽኝ? ጆሮሽ አይሰማም እንዴ? ጫማዬን መቀየር ፈልጋለሁ። ከሻንጣ ውስጥ ነጠላ ጫማ ልልሽ አምጪልኝ እያልኩሽ እኮ ነው። ምን አልሽ? እሺ ስሚ ደግሞ አንቺ ዴቢ ያለ የለም። እሺ በቃ እንዳልኩሽ አድርጊ። ቶሎ በይ፣ ፈጠን አድርጊው። መስፍኔ እንዴት ነህ? ደግሞ ምን ቀርቶ መጣ? አይ ይቅርታ ልንጠይቀን የመጣሁት ማለት አለልኝ። እባክህ ምንም አላጠፋም። ጥፋት ባጠፋም እኔ ነኝ ጥፋት የማጠፋው እና እባክህ አለልኝ ልቀቀው። አለልኝ ልቀቀው? አለልኝን የመቼ ያዝኩት? አንተ ጋር መስሎኝ። ታዲያ ወዴት ሄደ? ጠፋብኝ እኮ። እና ታዲያ ሄለንን ስታስፈራሯት ምን ላድርግ? ሄጄ ጫካ ወስጄ አሰርኩት። እቤት ምን ላደርግ አመጣዋለሁ? ጫካ? አዎ ጫካ። ጅብ ካልበላው ሄደህ ታገኘዋለህ። ምን አባቱ ይሄ ከንቱ። አይ በቃ እኔ ልሂድ። ቆይ ወዴት? ትሰማኛለህ? አንተም ብትሆን አስተሳሰብ እንደሱ እንደሆነ አውቃለሁ። እኔ መስፍን ጋር እንደዚህ አይነት ጨዋታ የለም። በቂው ትኖሩ እንደሆነ ተከብራችሁ ኑሩ። አይ ካልክ ግን ዋጋችሁን ነው የምሰጣችሁ። እኔ ግን ብዙም ሰው ስለሌለ ውጪውን ባይ ነኝ። አንድ ሌላ ፕሮግራም አለች። እሱን እርግጠኛ ስላልሆንኩ ነው ብላኛለች። እሱን እርግጠኛ ከሆነች እኛም ሌላ ቦታ መወሰን እንችላለን። እሱማ ልክ ነህ። ትንሽ ጓግቻለሁ ነገራችን እንዴ። አሁን እኮ ደረሰልህ። በቃ ምን ቀረ? ልክ ነህ ዲፍ፣ ደርሷል። ግን ወንድሟስ? እሱ የዛን ቀን ከመጣ በቂ ነው። ሰርጌ ላይ ምንም አይነት ግርግር አልፈልግም። ኢንስፔክተሩ ሲመጣል ብሎ ስለሚያስብ መምጣቱ አይቀርም። እንደምንም አምታተም ቢሆን ሰርጉ ላይ ኢንስፔክተሩ መገኘት የለበትም። እሱን ትክክል። አዎ ለነገሩ ማን ይነግረዋል? እንዴት ይሰማል ብለን? ምናልባት አይታወቅም። እናንተ ቤት ግን ስንት ሰው ነው ያለው? ልቁጠርልህ? ብቻሽ ሁሉንም አደራ ብላቸው፣ ሁሉም እንዳይቀሩሽ። እታለምን ራሷ ለሊ ወይ ደግሞ አዴ ይነግሯታል። እሱን አታስብ። እሺ በቃ እኔ ማዘሯ ጋር መሄድ አለብኝ። ሰሞኑን አላገኘኋትም፣ ጠፍታብኛለች። እሺ አዲስ ነገር ካለ አለው። እሺ ደውልልኝ። እሺ ደውላለሁ፣ እንዳታስብ። ከአንተ ውጪ ማን አስቸግራለሁ ብለህ ነው? በእኔና አንተ መሀል ምንም ችግር የለም፣ እንዳታስብ። እሺ ለእኔ ጊዜ እያንዳንዱ ውለታዬን ስለማስከፈለ ችግር የለውም። በነጻነት እዘዝ። አሀ ለካ እሱንም ማስበህ ነው። እኔ መች ገባኝ። ለማንኛውም እንዳውልሽ። እሺ አቶ በረከት በል በቃ። ወይ መጣን አልኩህ አይደል? እንዴ ምንድነው 30 ጊዜ የሚደውለው? አጅሪት እየመጣን ነው፣ ጠብቀን። ወይስ ነው እባክሽ? አንተን አይመለከትም። እስቲ ዝም በል። ለነገሩ አንቺ ጋር ምን አጨቃጭቀኛል? ቤሪ በርበሬ በረሮ መታልሻለች። እሷ ልክ ልክሽን ነግራ ታቃጥልልኛለች። እኔ ደግሞ አንቺቴ ራስ ይላል። ኧረ አንተ ሚስቷ ተባባሪ ነህ ማለት ነው። እኔ አልወጣኝም። አዎ አልወጣኝም። ለነገሩ እዚህ ካንተ ጋር ምን አጨቃጨቀኝ? እማዬ ስትመጣ ሁሉንም ነገር ለእሷ ትነግራታለህ። ፍቅር ወይ እማዬ፣ እስቲ እዛሽ ቤዛ ጋር ውሰጂኝ። እንደው ምን ሆነ አይሆን? አይ እንደው ሰው የሚላትን አሰማ። እሺ እንሂድ። አሹ አቤት እትዬ። ይኸውልህ ቤቱን በደንብ ጠብቃ። እኔ እቺ ቤሪ የምትባለው አመጣጧ ደስ አላለኝ። ደግሞ ለሮማንም ንገርልኝ። እሺ 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 እትዬ። እንዴ ለምን እነግራለሁ? አቤት እቺ አስኮናኝ ደግሞ ጸጉሯ እንደ ባላገር ተሰርታ የመረብሽ መስሎሻል? አረ ልጄ ጋር ሳልሄድ እንደው እንዴት እንኳን ሆንክ ሳልለው። አታስቢ ማዘሯን እሄዳለሁ። ያው ኪንጎ እኮ ልብሱን ቀይሮ ይምጣ ብዬ ነው። ሸቤ የሌለ አድክሞታል። ደግሞ ልብሱን አስጠልቶታል። በዛ ላይ እንዴት ያስጠላው! እዛ ስንት አይነት ወንጀለኛ አለ። በዛ ላይ ደግሞ ያለ ጥፋቱ መታሰሩ የአእምሮ ህመም ነው የሚሆንበት።
አዎ ደስ የሚለው ብዙ አላቆዩትም። የሚያቆዩት መስሎኝ በጣም ጨንቆኝ ነበር። በኪንጎ ባህሪ አንድ ቀን ማደር ራሱ በጣም ከባድ ነበር የሚሆነው። አይ ቅምጥልዬ ዝም ብለሽ ትጨነቂያለሽ እንጂ ብዙ ምስኪን ሰዎች በፈጣሪ ቸርነት ነው ደህና የሚሆኑት። እሱማ ዶክተር እግዚአብሔር ይስጠው። እሱ ባሄድ ኖሮ እኮ ኢንስፔክተሩ በጣም እንደገገመ ነበር። እሱስ ልክ ነሽ ቅምጥሌ፣ ምስጋና ይገባዋል። ግን ኢንስፔክተርን እንዳወራት ከሆነ እንዲህ በቀላሉ የሚፈቱ አይመስለኝም ነበር። ግን እንደው ያቺ ቤት እንዴት ሆና ይሆን? ስለሷ ምንም አይመለከተኝም። የራሷ ጉዳይ ነው። የፈለገችበት መግባት ትችላለች። በሷ ምክንያት መስሎኝ ኪንጎ እንደዚህ ነው። በቃ ሻትና ደጅ ኩኩሻ ሰምታለች። አዎ ዳይመንድና ኩኩሻን አግኝቻቸዋለሁ ብሎኛል። ታውቃለች። ታዲያ ወዴት ጠፋች? ሰሞኑን ወደ ቤት መምጣት ትታለች። እንዴት ነው ነገሩ? ከዛ ከዳይመንድ ጋር ቀንም ሙሉ ሲሰዳደቡ መች ጊዜ ይበቃቸዋል። አሁንማ ቀጠሮ ይዘው ራሱ ነው የሚሰዳደቡት ማዘሯ። አይ ቅምጥሌ እንደዛ አይሆንም። ይኸውልሽ ይሄ አንዳንድ ቀን መወራወሩ የከፋ ነገር ያመጣል። አንቺ ዳይመንድን ስታገኝ ንገሪው። ኩኩሻ ደግሞ ቤት ስትመጣ እኔ እነግራታለሁ። ኧረ እኔ ምን አገባኝ? ደግሞ በእነሱ ማል ጣልቃ ልግባ እንዴ? እንደፈለጉ መሆን ይችላሉ። ደግሞ ጨጓራ ይላጥ እንዴ? በቃ ትሆን እነግራቸዋለሁ። በቃ ማዘሯ ኪንጎ ቆየን ይደርሽ ልንጣ። እሺ እኔም ከሄድኩኝ ከጎረቤት ቁልፉን ሰጪ። እሺ ማዘሯ አስቀምጪልኝ። ልብሴን ቀያይሬ ልውጣ ነው። እሺ እሺ። እዚህ ጋር ቆሞ ዶክተር ልትወርጂ ነው? አዎ። ለምን? ትንሽ እንድንቆይ እዚህ። ግን በእናትህ ዶክተር ምንም ግን ምናምን አትበል። እሺ ብዙ አንቆይ። ትንሽ ሰዓት ብቻ። እንዴ ሰዓት ማለት ደቂቃ። በሽ ሻኪራ እኮ የሌለ ሙድ እያራመደች ነው ዳይመንድ። አንተም ብትሆን ለምን አታስጠነቅቅላትም? ቆይ ማንን? ዶክተርና እንዴ ለምን አይረዳትም? ቆይ እንዴ በጣም የሌለ እኮ እያጨናነቃት ነው። እሱ ለምን አይረዳትም? እሱ ባክሽ ይኸውልሽ የዴቭን ሙሽራ ወዶ ልቡ ጠፍቷል። ማስቀመጫ ቦታ አጥቶ ነው የሩታ ልብ እንደዚህ የሚሆን ስትል። የዴቭ ሙሽራ ደግሞ ማናት? አደይ ነች። ብቻ ዶክተሩ አደይም በሌላ ሙድ ይፈልጋታል ምናምን እንዳትለኝ እያልኩሽ እኮ ነው። ኩኩሻ አሰሚም እንዴ ነገርኩሽ እኮ። ኧረ ሌሌ ይደብራል። ሻኪራ የተሰረቀ ሰው ለመስረቅ እየሞከረች ነው እንደዚህም ይደብራት። እና ታዲያ እኔ ማን ይሰማኛል? ተናገርኩ እኮ ለሱም ለሩታም ቁጭ አድርጌ ነገርኳቸው። ቤት በኩል እኔን ማን ይሰማኛል? እንደተመቻችሁ ብዬ ተወኳቸው። ኧረ ወይኔ ፎንቃ ግን የሌላ አዛ ነገር ነው ማለት። እኔን ለምን ጠይቅኛለሽ? ነው ወይስ ዳይመንድ አፍቅሮ አልፎበታል ብለው ነገሩሽ? ምን ታካብዳለህ? አንተስ ወንድ አይደለ እንዴ? ያው እንደ ሻኪራ ያዙኝ ልቀቁኝ ምናምን ብለክ እንደዚህ አይነት ሙዳራም ደከሆነ ብዬ ነው። ኧረ እየሄድሽ በእናትሽ እንዴ! እኔ ዳይመንድ ሲያልፍም አይነካከኝ እንዴ! በባዶዴ ኪሴ ሳይሞላ ፎንቃ ፍቅርና ወድ ደግሞ ከኪስ ጋር ምን አገናኛቸው? ሶስቱም የተለያዩ ነገሮች ናቸው። ኧረ እባክሽ እንዲህ ብላችሁ ገብታችሁ ነው በኋላ ከገባችሁ በኋላ የምታብሰለስሉት። ምን ሩቅ አስኬድሽ? ይኸው ጓደኛዬን እንዴት አድርጋ እንደምታሰቃየው ወንድሜን ጓደኛሽ አታይም? ቅምጥል ናት እና ምን ሌላ ጓደኛ አለሽ? እሷ ደግሞ ምን አረገች እንዴ? ከዚህ በላይ እንዴ? ይኸው ኪንጎን አንዴ ዴቭኑን አንዴ ባቡሬኑን ዱቤ ቀለበት ጂኒ ጃንካ ቁልቋል እያልሽ አይደል የምታስጨንቀው እንዴ? ይኸውልሽ እናቴ እኔ እሱን እያየሁማ አላፈቅርም። ከአንድ ቤት ሁለት ሰው አያዋጣም እንዴ? በጣም አካበድኩ አንተ ደግሞ። አረ ወይኔ ባቡሬ ከቻለልሽ። ወይኔ መበላት። እናንተ ባቡ እንዴት ነሽ? ስራችሁን አውቃችሁ ነው እንደምታቀረቅሩት? አረ ባርች በቃ አፉ በለን። ሰውየው እኮ የሌላ አስደብሮን ነው። አንቺ ደግሞ ምንሽ ተነካ? ዳይመንድ ነካብኝ ብለሽ አንዴ በጠርሙስ የፈነከትሽ። ይኸውላችሁ እንኳን በቀለበት ያያችሁ ሰርጌ ላይ ድርሽ አትሉ። አረ ሊበ ለኛ ፍርፋሪ ድግሱን ለሌላ። አረ አልሰማ እና እናንተን አምኜ ይዤ ልሂድ? አረ እና ሰርጌ ላይ ተደባድባችሁ እስር ቤት ለእስር ቤት ልክዋተት እንዴ? ይኸውላችሁ እናንተ የሚያምርባችሁ እዚህ ቁጭ ስትሉ ነው። ሰርጌ ላይ ድርሽ እንዳትሉ። አረ አላዳምጥም። ይኸውልህ ድንኳን በሰበራም ቢሆን እንመጣለን እንጂ እንዲህ በቀላሉ አልፋታም። እሱ በጣም ጥሩ ሀሳብ ነው። እኔ ሚስቱ ጋር አንተ ደግሞ እሱ ጋር አናሳ ሀይሎጋ ይሁ ሀይሎጋ ይሁ ይባላል ነው የምልህ። በሉ እናንተ ጨዋታችሁ አልቅም። ይኸውላችሁ የሰፈሩን ሰው እንዳለ ሰብስባችሁ ነው አላችሁ። ደግሞ አንዳንድ መጥሪያ ይሰጣችኋል። ይዛችሁ ከች ይሄ ነገር ቆይ እኔ ሳላቅ ተቀየረ እንዴ? ምኑ እንዴ? ከነ ባለቤቱ የሚባል ነገር አልነበር? በቃ ይኸውልህ በሱ ይጋባሉ። አታስብ፣ ትንሽ ብሎ እንዳይጨንቅ ሀሳብ እንዳይገባ። ጭራሽ አንተም እኮ ደርስበታል ዳይመንድ። ኧረ ተው ግፍ ነው። አታስብ ባርች። የዳይመንድ ባለቤት ሱዳን ነው ያለችው። ምን አልሽ? ሰምተሃል? በሉ በቃ ሄጃለሁ። ቆይ
ቆይ እስቲ ቆይ አንቺ ግን ቆይ ከየት ሰምተሽ ነው? ማን የነገረሽ ሲጀመር? ምን ሁሌ አይደል እንዴ ሄዋኔ ግራ ጎኔ በጅቡቲ አርጋ ሱዳን ገብታለች ምናምን የምትለው እና ብልስ ደግሞ ቆይ ብትሄድስ ቆይ ባንቺ ገንዘብ ነው ሄደችው? ተበድራሽ ነው ሄደችው? ሲጀመር ቆይ አንቺ ምን ስትሆኚ ሰማሽ? ኡፍ ዳይመንድ በቃ አሁን ሰለቸኝ። በቃ እንዴ ሰማው ነገርኩት። በቃ ወደዚህ ወደዛ ወደ ላይ ወደ ታች ምናምን የምትለው ምንድነው ነው? እንደ ዘበኛ ወንድም አንተም ወሬ ማብዛት ጀመር። እርፍ ዘበኛ ማንን ነው አንቺ? ያሹ ነው። በይ ስነ ስርዓት። እኔ በወንድሜና በእህቶቼ ቀልድ አላውቅም። ወራጅ አለ እዚህ ዝም ብለሽ እንትን አትበይ። ውይ አደይ በእናትሽ ሩታንም ሄጄ ማየት አለብኝ። በዛውም ለትዬ ስለ ሰርጉ ነግራቸውና ጠራቸዋለሁ። አዎ እኔ ሄጄ ከምጠራቸው አንድ ራስሽ ጠሪያቸው። እሺ አደይ አታስቢ፣ እኔ ሄዳለሁ። ሩታስ ግን ምን ሆኜ ነው አለች? እንግዲህ ለእኔ ምንም አላለችኝም። ያው ብቸኝነት ተሰምቷት ነው የሚሆነው። ግልጽ አድርጋ ምንም አልነገረችኝም። አይ በቃ ታያት፣ እኔ አናግራታለሁ። ምንድነው የምታውቂው ነገር አለ? አይ የለም። ፈገግታሽ ግን የሆነ የምታውቂው ነገር እንዳለ ነው የሚያሳየው። እንዴ ኧረ እኔ ምንም አውቀው ነገር የለም አደይ። እርግጠኛ ነሽ? አዎ ማለቴ ያው በእኔና በሩታ መሀል ያለ ነገር ነው። አረ እኔም አላውቀው ባንቺና በሷ መሀል ብቻ ያለ ምንድነው? ይሄን ያክል ሚስጥር ነው። ያዋጣሻል ለሊ ከኔ የሚደበቅ ሚስጥር? ታዲያ እሺ ቆይ የሩታ ሚስጥር ላንቺ ከነገርኩሽ እንዴት ይሆናል? እሱማ ልክ ነሽ። እኔ አንቺ ሚስጥረኛ፣ አንቺ ደግሞ የሷ። አዎ አደይ ያንቺን ለሷ እንደማልነግራት ሁሉ የሷን ደግሞ ላንቺ መናገር የለብኝም። ግን ደግሞ ማወቅ ከፈለግሽ እነግርሻለሁ። አይ ተይው ችግር የለውም። ይልቃውን የምትሰሪው ነገር ከሌለ ትዬ ጋር እንሂድ። እሺ በቃ እንውጣ። የጥሪ ወረቀቱስ? አዎ እንኳን ማስታወሽ። ላሹም ለሮማን የሚዛለሁ። ፍቅርንም እንዳትረሻት። እሷንማ እንዴት ትረሳለች? በደስታ ቀን ጠላቶች ከተረሱ ሰርጉ አይደምቅም አይመስልሽም? አዎ ማየትም አለባት። እኔ ምልሽ አደይ እነ ሄሉስ? ቆይ አይ እነሱ ጋር ከገጠር ተመልሰዋል ብለሽ ነው? እስኪ ደውለንላቸው ካሉ ሄደን እንጠራቸዋለን። እሺ በቃ ነይ እንውጣ። ካርዶን እንያዝና ለሁሉም ሰው እናደልተን። እሺ ቆይ ምን ይሁን ብላ ነው እንደዚህ እየጎተተች ወሰደቻት? ቤዛ ታማለች፣ እሷ ጋር ነው የወሰደቻት። ምን? አዎ ቤዛ ታማለች ብላ ነው እንግዲህ የወሰደቻት። አሃ ደግሞ ምን አስባ ይሆን አንቺ? እኔ እንጃ። እኔ ምኑን አውቄ። ማን ነው? እትዬ መጡ መሰለኝ። እና ወዴት ነው? አልሰማህም እንዴ? እዚህ ጋር ካንተ ጋር እንዳታወሪ ብለዋል። አሁን ሂድና ዝም ብለህ ክፈት። እሳቸው ቆይ አሁን ገና መውጣታቸው አይደል እንዴ? በዚህ ፍጥነት እንዴት ይመለሳሉ? ቆይ እንጂ ሮማኒ። አይ አልቆይም። አሹ መጣው። ናዝልክ ዝለቅ ማፈቲ እንዴ ለካ አንተ ኖሮን የምታንኳኳ። አሁን እኔ እንዴት ናሽ? ቆይ ሰሞኑን አንተም አደይም ወዴት ነው እባክህ? እንደ መስቆል ወፍ እንደዚህ ጥፍት ብላችሁ የከረማችሁት? አዎ የሌሊና የባቡሬ እኮ ሰርግ ደርሷል። ሮማንም አንተም ተዘጋጁ። እሺ። ምን ለልዬ ልትዳር? አዋሽ ሳይ ባቡሩ ደህና ዘይዷል በለኛ። አዋሽ እንኳን ደስ አላችሁ። ምን ነው ግን ፊት የደበረ ትመስላለህ? አሃ ምን እኔ ብቻ ደፍየዋ፣ አንተስ መች ቀርልሃል? ምንድን ነው እሱ? እስኪ ግባ ደፍያ። መጀመሪያ ግባና ጉዱን እቤት ታየዋለህ። አልገባኝም። የምን ጉድ ነው? ይኸውልህ ከቤት ጥቁር እንግዳ መጥቷል። ምን አይነት እንግዳ? ምን አስቸኮለ ደፍየዋ? ስገባ ታየው የለ? ምንድን ነው እሱ? ጉድሽም ባልሰማሽ ገበያም ባልወጣ አሻለ ሀገሬ ሰው ጉድህን አለየ። ቤሪ ገብታ ሳሎኑን በአንድ እግሩ አቁማላለች። አቤት አቤት! እንደው ዴቭ መከራ ወዲህ እንዳትሻገር አባይ ሞላ፣ ወዲህ እንዳትመለስ ሀገር አይደለም። እንደው ተሰቃየ ወይ አልምዬ? አዎ አስገብተውኛል፣ ግን እየተንከባከቡኝ አይደለም። እንዲንከባከቡኝ ነገር የለኝ። ስሚ አንቺ። አቤት። ምን ብዬሽ ነበረ? ምን ብለሽ ነበር? ጫማ ይዘሽልኝ ያላልኩሽም እንዴ? ነው ጆሮሽ አይሰማም? ቤይ ዴቭ፣ ቆይ ምን ማድረግሽ ነው? ዴቢ፣ እዚህ ቤት ውስጥ ምን ትሰሪያለሽ? አልሚ ያልነገረችም እንዴ? ሆቴል ምግባቸውም አልተስማማኝም። ታመሜም ነበረ። እስከመለስ እዚህ ቤት ነው የምቆየው። ቆይ እንዴት አልነገረችም? ስለ እሱ አልጠየቅኩሽም፣ ስለ አንቺ ነው። እሷ የፈለገችውን ነገር ትበል፣ ታያት። ቆይ እኔ ለአንቺ ምን ብዬሽ ነበር? እሱንማ ተነጋግረናል። እሱን እኮ እሺ ብያለሁ።
እኔ ካንተ ውጭ እዚህ ሀገር የማውቀው ሰው የለኝም። የት ልሂድ? አውቀሽ የኔን ህይወት ለማበላሸት ነው አይደል የመጣሽው? ቆይ ምን ማለት ነው እዚህ ቤት መጥቶ ቁጭ ማለት? ለምንድን ነው የመጣሽው? ለምን አትይኝም? ውይ ዴቭ፣ አንተን ብዬ አልመጣሁ። እኔ እዛ ሆቴል ስላልተስማማኝ ነው የመጣሁት። በዛ ላይ እዚህ ብዙ አልቆይም። 1-3 ቀን ብቆይ ነው እኮ። 3 ቀን እዚህ ቤት ልትኖሪ? ምን አለበት ዴቭዬ? ሰምኛለሽ? እኔ እንደዛ አይነት ቀልድ አልወድም። እሺ አሁኑኑ ከዚህ ቤት ትወጫታለሽ። ቆይታ ለምንድን ነው ዝም ያለች? ቆይ ነው ዴቭዬ፣ ቁጭ በል። ማነሽ አንቺ? ሂድ ከዚህ። እሱና እኔ የምናወራዋለን። እንደውም ታዩ ምንድን ነው? አልሚን አውራትና ከዛ ትወስናለህ። ሄሎ አልሚ፣ ይሄው ልጅ ከቤት ካልወጣሽ እያለኝ ነው። እንካ አውራት። ያምሻል እንዴ? እንካ አዋራት። ሩታ ወይ ተኛሽ እንዴ? አልተኛም። ቆይ ምን እያሰብሽ ነው? ለምን ነው ዝም ያልሽ? እየነገርኩህ ስለማይገባክ ምናልባት በዝምታዬ ውስጥ ፍቅሬን ካየከው፣ በዝምታዬ ውስጥ ብሶቴን ከተረዳከው ብዬ እኮ ነው። ቆይ ሩታ ለምን ነው ጊዜሽ የምታቃጥይው? ካንተ ጋር ከሆነ እድሜም ጊዜም ሁሉም ነገር ይቃጣል። ይኸውልሽ ሩታ፣ ዛሬ ላይ እድሜ ጊዜ ምንም ላይ መስልሽ ይችላል፣ ግን ደግሞ ነገ ላይ ይቆጭሻል። የሚቆጭሽ ነገር ደግሞ ማድረግ የለብሽም። ተግባባን ሩታ? በአንተ ምንም የሚቆጨኝ ነገር አይኖርም። ሁሉንም ነገር ትተሽ ነይ ብትለኝ ራሱ ያንተን እጅ ይዤ እከተልካለሁ። ሩታ እስኪ አስቢ። አንቺ አሁን እየፈለግሽኝ ባለበት ልክ አንቺ እንደው የሚፈልግሽ ሌላ ሰው ቢኖር፣ አንቺ እኔን በምትወጂ ልክ ሌላ ደግሞ አንቺ የሚወድሽ ሰው ቢኖር ምላሽ ምን ይሆናል? አይ እኔ ማንንም አልፈልግም። አየሽ አይደል ሩታ፣ እኔ በዚህ ሰዓት ላይ ማንም ሰው ማልፈልግበት ሁኔታ ላይ ነው ያለሁት። አሁንም እንደዚህ ተንከባከብኩሽ ያለሁት ባለፈው ራስሽ ላይ ይሄን ነገር ካደረግሽ በኋላ ነው እንጂ እኔም ልክ እንዳንቺ አፍቃሪ ነው። አቤት እንዴት ታድላለች ግን! ማናት? ያፈቀርካት ሴት። አይ ሩታ፣ እሱ ምን ያደርጋል ብለሽ ነው? ሁሉም ነገር በተቃራኒ ነው እሷ ጋር። እሷም ቆይ ማናት? እኔ አውቃታለሁ? አይ አታውቂያትም። እሺ ግን በጣም ያማል ዶክተር። ተይ ሩታ፣ እንዴ እኔ እኮ እንደዚህ እንተወኝ አይደለም እኮ ግልጹንም ነግርሽ፣ እውነቱን አውቀሽ ራስሽን ማታለሉን እንድታቆሚ። ቆይ ግን አንተ ስትነግራት ምን አለችክ? አይ ሩታ፣ እኔ አልነገርኳትም። ለምን? መናገሬ ምንም ጥቅም የለውም። እንዴት? ምላሿ ምን እንደሚሆን አውቃለሁ። ለዛ ቆይ እንዴት አወቅ? በራሴ መንገድ። እና ምን ለማድረግ እያሰብክ ነው? ምንም ሩታ፣ ፈጣሪ እንዳሰበልኝ ማለቴ ከመጣች ደስተኛ ሆኜ እቀበላታለሁ። ካልሆነ ደግሞ ከሄደች ደስታዋን ለማየት ዝግጁ ነኝ። እንዴ ወዴት ነው የምትሄደው? እዚህ ሀገር አይደለችም እንዴ? ይኸውልሽ ሩታ፣ ብዙ ነገር አትጠይቂ። አንዳንድ ጥያቄዎች መልስ የላቸው። እኔ ግን መልስክን እፈልገዋለሁ ዶክተር። መጣሽ እንዴ? አዎ እመጣለሁ ብለህ ስቆይ ጊዜ እኮ መጣሁ። እስር ቤቱ ምንም አልተመቸኝም ነበርና ሻወር ወስጄ የተኛሁኝ። አይዞህ እንኳን አረፍክ እባክህ። እኔማ ስቆይ ነው የመጣሁት። ዳይመንድስ ግን ያው ከጉጉ ጋር ነው የሚሆነው። አብረው እንደሆኑማ ገብቶኛል። እኛ ፊት ሲሆን ይጣላሉ፣ ዞር ስንልላቸው ደግሞ መልሶ ይግባባሉ። ይመቻቸው። አዎ ይመቻቸው። እነሱ እንዳይቸው እባክሽ። ግን ቤት ወዴት? እኔ ምን አባቱ አቅላታለሁ ደግሞ ብዬ ልሷ ልጨነቅ እንዴ? ሲጀምር በእሷ ምክንያት መስሎኝ እስር ቤት የገባሁ። አይ ቢሆንም እሷ ምንም አላጠፋችም። ስሜን ተናገረች እንጂ ምንም እኮ ያደርገችው ነገር የለም። ከዛ ምንም እንደማላውቀውም ነግረዋለች። ኪንጎ አሁን ስለ እሷ ማውራትን ተው፣ ቤቴን እርሳት። እሷ ወደ ፈለገችበት መሄድ ትችላለች። እሺ እኔ ፍቅር አትናደጂ። ኧረ እባክህ የእኔ ፍቅር። አይሻ ችግርሽን። ቆይ አንቺ ደስተኛ የሚያደርግሽ ነገር ምንድን ነው? አበባ ሲሰጥሽ እንትና ሳሰጠ ነው ትያለሽ። የኔ ፍቅር ስትባይ ደግሞ ሞት ትይዣለሽ። ቆይ ምንድን ነው የሚያስደስትሽ? ምን ላድርግልሽ? ምንም አታርክ፣ ብቻ አንተ ከጎን ይሁንልኝ። ታውቃለህ ሸቤ ከገባ በኋላ ነው ሁሉም ነገር የገባኝ። በቃ አንተ ብቻ ነው እሺ የምታስፈልገኝ። ስለዚህ ከጎን ብቻ። ኧረ የምር ሁለተኛ በሰው ፍቅር አልቀናም። እሺ ሲጀመር አንተ ብቻ አጠገቤ ካለህልኝ በቂ ነው። ምንም አይነት ስጦታ ምንም ነገር ማምጣት አይጠበቅብም። አንተ ከጎኔ እንዳለህልኝ ማሰብ ብቻ ለእኔ ትልቅ ነገር ነው። እንዴት? ምክንያቱም ደስታ አንተ ብቻ ስለሆንክ ነው። በቃ ሌላ ነገር ማምጣትም ሆነ መፍጠር አይጠበቅብም። እንዴት ስትረጂኝ እኮ እንዴት እንደምወድሽ እኔ ስልቀስ ስለ እግዚአብሔር እህቴሞች ሙትት ነው ያለሽው። ሙትት ምን ያስገለፍጣል? ግልፍጥ መች ደረሱና ነው? ቆይ ድራማችንን እኮ ምን ጀመረው ሲደርሱ ነው። ግን እንደዚህ ተኝተሽ ሳይሽ ሳቄን መቆጣጠር እያቃተኝ ነው።
እኔ ብቻ ምፈራው ለቅሶ መስሎኝ ሙሾ እንዳላወርድ እየፈራው ነው ያለው። አንተ ግን ትገርማለህ። እኔ እኮ እንደዚህ ይሆን ካሉት ለራሴ ብቻ አይደለም ለአንተም ስል ነው። ቆይ ለምን ደሞ አይገባ እንዴ? እሱን ስለተረዳውሻል እንዴ ነው ያብሬሻለሁት? አረ መጡልህ እባክህ፣ ተንበርከክ ነው። ተኝቶ ነው ደረሱ። እባክሽ አልመጡም፣ ተረጋጊ፣ ቀስ በይ ተኝ። ይሄ ድል ካመለጠ ሁሉ ነገር ይበላሻል። ተጠንቀቅሽ፣ እንዳትነቃም። እኔ አይነቁብንም አልኩሽ። አበባዬን ቀነጠሷት ደሞ ታተኩሳለች እኮ። አዎ ሁላችሁም እንዳትቀሩ፣ ልጆቹንም ይዘሻቸው ነይ። ይኸውልሽ ደግሞ ልጄን ብቻውን እንዳታስቀሩት ያለ ዘመድ እነግርሻለሁ። እንዴ ታዲያ ለዚህ ቀን ካልሆናችሁ ለመቼ ልትሆኑ ነው? አንድ አፍታ እኮ ነው መጣችሁ የምትሄዱት። ታዲያ ያ ትንሽ ልጅ አድጎ ዛሬ ለወግ ለማድረግ መብቃቱ ቀላል ነው? እግዚአብሔር ይመስገን መቼስ፣ እግዚአብሔር ይመስገን መቼስ። እሺ እኔ ልጅ እደውላለሁ። እሺ ልጄ ልመጣ እኮ ነበር ቀደምከኝ። ግን ደህና ነህ? አለሁልሽ የኔ እናት። አንቺ ጣል አደረግሽኝ እንጂ ደግሞ ከቀለበቱ በኋላ እዚህም ሰላም አልነበረ። ምን ነው ምን ተፈጠረ? ምን አዲስ ነገር አለ ማዘሩ? ኪንጎ ታስሮ ቅምጥልን ተይ ምናምን እያልኩ ሳባበል ከረሜ ዛሬ ነው እርፍ ያልኩት። ኪንጎ ለምን ታሰረ? ያ የድርጅቱ ጉዳይ ነው ልጄ። እና ቆይ ለምን አልነገራችሁኝ? አንተ ስራ አለበት ብዬ አስቤ ነው። ያው የሰርጉም ጣጣ አለቀቀህም ብዬ። አሁንም አስፈተውታል። ምንም አታስብ። እሺ ማዘሩ። ልጄ እንዴት ሆናችሁ? ምን ቀረ? እኔም ብቅ ብዬ ሳላያችሁ መቼም ለልዬ ሰው አታረገኝም። ሳትቀየመኝ አትቀርም አይደል? እንዴት አትቀየምሽም? አሁን እሺ ልኝ ነው የመጣሁት። በደንብ ታስፈልግኛለሽ የኔ ውድ እናት። እሺ ልጄ አታስብ። እኔ እናትህ በምንም ነገር ከጎነ ነኝ። ለዚህ እኮ ነው የምወድሽ የኔ እናት። አይ መከራይ፣ አሁንስ ጉልበቴንም ጨረስኩ። አይ መስፍኔ፣ አይ ክፋትህ እንደው በዚህ እኔ ያህል መጠን ተጨካከል ጅብ ይበላኝስ? ምን ሆነ ይሆን? አንዳች ነገር አገኘ ወይ ብለህ እንኳን መለስ ብለህ አታየኝም። አቤት 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 ነገሩ። አንተስ ምን ታረግ? እኔ ነኝ ባለጌው። የማይነካውን ነክቼብህ የማይደፈረውን ደፍሬብህ ነው። ሄለን የአንቺ ጉድ እንደዚህ አድርገኝ። አረ ሰው አለሁ። ጫንዋ፣ አረ ጫኔ፣ ጫኒ፣ አቤት ያንተ ግብ እዚህ ነው እንደ ያለው። እኔ እኮ ኧረ ተው ጅብ በልጦ እንዳይሆን ብዬ ኧረ ተው እባክህ። እንኳን ደህና ቆየኸኝ። አይ ምን ነው እንደው የት ነው? ምን ወደቀ? ምን አገኘው ብለህ አትፈልገኝም? የት ብዬ ልፈልግ? እኔማ ቤቱ አስቀምጦ ያሰረ ነበር የመሰለኝ። ምን ያስረኛል? እዚሁ አድርጎኝ ነው እንጂ እዚህ መሆኑን መቼ አወቅኩ ብለህ ነው? አይ ምኑን ተነሳሁት? እግሬም ችሎ የሚነሳ አይመስለኝም። አይዞህ ጠንከር በል። አይ ጫኔ፣ እኔ እንደው አንዳንዴ እኮ እንደው ደሜን ነው የምታንተከትከው። ምን አለ ወዲህ መምጣትህ ካልቀረ የሚበላ እህል ነገር ጠላስ ነገር ብታመጣልኝ፣ እሱን በቀምስ ጠንክሬ ብድግ ብዬ እሄድ ነበር። አይደለም እሱ የት ሄድብሃል? ይደርሳል። እንዲያውም ይኸውልህ ዛሬ በእኔ ጋባዥነት እኔ ነው የምጋብዝህ። ና ተነስ፣ እኔ ነው የምጋብዝህ። እንዴ ምን ተገኘ? ጋሼ መጡ እንዴ? አንተ እሳቸው ምን ይመጣሉ? የእሳቸውን እህል ሸጬ እንጂ እሳቸውማ መች ዞር ብለው ያዩኛል? ዋናው መጋበጫ መኖሩ ነው። አይ መስፍኔ፣ አይ መስፍኔ፣ ሄለኔ ይኸውልሽ ሩታ፣ እኔ ለአንቺ ልብ የምገባ አይነት ሰው አይደለሁ። ባፈቀርሽ ልክ እኔ አንቺ መልሽ ላፈቅርሽ አልችልም፣ እጎዳሻለሁ። በጭራሽ ዶክተር። ሩታ ስሚኝ፣ እስካሁን እየሰማሁሽ አልነበረ? አሁን ደግሞ ነኝ ስሚኝ። አይ ዶክተር ፕሊስ ራቂኝ እንዳትለኝ፣ እኔ ካንተ መራቅ አልፈልግም። ይኸውልሽ ሩታ። እሺ ዶክተር በቃ ዝም በል፣ ምንም ነገር አትበል። እኔ እኮ ካሁን ካንተ ተለየውኝ ትተከኝ ሄድክ እያልኩኝ በጣም እየተሳቀቅኩኝ ነው። እኔ በቃ እንደዚህ ተመችቶኛል፣ እባክህን አትራቀኝ። ግን እኮ ሩታ በቃ ዶክተር እንደማታፈቅረኝ መስማት አልፈልግም። እኔ ካፈቀርኩክ በቂ ነው። በቃ እኔ ካንተ ጋር መሆን እፈልጋለሁ። አይሆንም ሩታ፣ እንደዛ አይሆንም። እባክሽ ሩታ በቃ ራስሽን አታታይ። አሁን በቃ ተነሽ፣ ወደ ሆስፒታል መሄድ አለብን። እሺ አብሬክ ስለሚሄድ ችግር የለውም። እንዴ ቆይ አክስትሽስ? አክስቴ ምን ቤት እየጠበቀችሽ ነው? ለሊጋኔንግ ስላልኳት ብዙ አታስብም ዶክተር። አንተም ደግሞ ለሷ መጨነቅ አይጠበቅብክም። እሺ
ማነው? መጣሁ። ሙሽርዬ ሙሽራ ይዘህ በጊዜ ሙሽርዬ ሙሽራ ይዘህ በጊዜ ግባ ይዘህ በጊዜ ግባ። እንኳን ደስ አለሽ እናቴ። አመሰግናለሁ። ቆይ እናንተ ወዴት ነው ልብ ብላችሁ የጠፋችሁት? አሹ እትያሉ እንደ ቤት? አይ የሉም። ግን ያው ይመጣሉ። እስኪመጡ እስኪ አውጉኝ። እንዴት ነው ሰርጉ? አይጨጫቱ እንዴት ነው ለልዬ? እባካችሁ ስንት ጊዜያችን እኮ ከተገናኘ። አይ አሹ በቃ ውስጥ ገብተን እንውጣና ስንወጣ እናወራለን። እሺ ይሻላል። አቤት ባቡሩ ዘይዳል ሙጭ። አንተ የልጅ እንደ መልኩ አይደለም ያስባል። አቤት የታባቱ እንደው በዚህ ኑሮ ማግባት ነው እንጂ የምን ብቻ መንቋ አይደለም። ጥሩ ዘይደዋሉ። አቤት የኔ ነገር፣ አቤት የኔ ነገር፣ አቤት የኔ ነገር። ለአዴ ቤሪ ውስጥ መሆኗን ሳልነግራት አቤት እኔ ምኑ ገንቱ ነኝ ጉቶ ነኝ እንጂ አቤት አሹ፣ አቤት አሹ፣ አቤት አሹ። አታስብም። በግራ ጭንቅላት ብቻ ነው እንዴ የምታስበው? አስብ እንጂ አንዳንዴ። ስለ እግዚአብሔር እህቶቼ፣ ወንድሞቼ እያያችሁ አትለፉኝ። እህቴ ልትሞትብኝ ነው። ስለ እግዚአብሔር በፈጣሪ ስም ምን ሆና ነው? ቤዛ ምን ነካት? ፍቅር ዳኒ እንዴት ነህ? እንኳን መጣሽ ፍቅር። እህቴ ጎዳና ላይ ልትሞትብኝ ነው። ኧረ እኔ ምን ይሻለኛል? ኧረ በፈጣሪ ቤዛ ምን ሆና ነው? ምን ነካት? ኧረ እማዬ